بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد، بطلان حديث توسل عادم بمحمد عليه الصلاة والسلام. آدم عليه السلام بنبي محمد عليه الصلاة والسلام توسل أدرقال مجن بلوال يمي لو حادث بتام وشتنا حديثنا. هذا الحديث موضوع بتام وشت موضوع مالت بتام يمجرش قطفت وشت مالت. رواه حكيم من طريق عبد الله بن مسلم الفهري. ما حكيم ناتشي زقبوت قال حدثنا اسماعيل بن مسلمة قال أنبأنا عبد الرحمن بن زيد بن عسلم عن أبيه عن جده عن عمر بن الخطاب رضي الله عنه قال قال رسول الله صلى الله عليه وسلم لما اقترف آدم الخطيئة ثم ذكر الحديث. آدم ወንጀል የሰራ ጊዜ ከዛ በኋላ ይላል ስሙን ከስሙ ጋር ባደረከው ነብይ ይሁንብህ ብሎ በመሐመድ ተወስሏል የሚል ረዘም ያለ ተወሰነ ሐዲሶች አሉ። ሐኪም ይሄንን ሶሂህ ነው ለማለት ሞክሯል። هكذا قال الحكيم وقد تعقبه جمع من العلماء ብዙ ዑለሞች በዚህ ላይ አስተያየት ሲሰጡ وانكروا عليه تصحيحه لهذا الحديث እንዴት ሐኪም ይሄን ሐዲስ ሶሂህ ይላል ብለው የዑለሞች በዚህ ላይ በጣም ሰፊ የሆነ ማብራሪያ ሰጥተውበታል። وحكموا على هذا الحديث بأنه باطل موضوع وشتنا نبي صلى الله عليه وسلم يتقطف قطفت ማለት ብለውታል ማለት ነው። وبينوا أن الحكم نفسه قد تناقض في هذا الحديث حاكم ራሱ በዚህ ሐዲስ ላይ ተጋጭቶበታል። ሶሂህ ማለት ሌላ ቦታ ላይ ስለሰውየው ምን ብሎ ነበር ወደፊት እናየዋለን። إمام الذهبي وقال الذهبي متعقبا على كلام الحاكم السابق بذهب حاكم يعني حديث استلله تلاي بل موضوع وعبد الرحمن واهن عبد الرحمن የሚባል እዚህ ሰነድ ውስጥ ያለ ሰው አለ በጣም የመጨረሻ ደካማ ሰው ነው ብሏል። የሚያወራው በሙሉ እንግዲህ ضعيف ነው ማለት ነው موضوع ነው። وعبد الله بن مسلم الفهري لا ادري من هو عبد الله بن مسلم የሚባለው ማን እንደሆነ ራሱ አላውቅም። وقال الذهبي أيضا في ميزان الاعتدال خبر باطل. ذا ميزان الاعتدال የሚለው ኪታባቸው ላይ ደግሞ ውሸት የሆነ ዜና ነው ይሄ ነብዩ አደም በመሐመድ ተወስሏል የሚለው። እንደዚሁም وأقرره الحافظ ابن حجر في لسان الميزان ابن حجرም ደግሞ ابن حجر العسقلاني ይሄንን አረጋግጠዋል እሳቸው የሐፊዝን موضوع ማለታቸውን ማለት ነው። እና ይሄ ሐዲስ በአጠቃላይ ضعيف የሆነ موضوع የሆነ ምንም መነሻ መድረሻ የሌለው ውሸት ነው። አደም አለይሂ ሰላም እንግዲህ ሱረቱል በቀራ ላይ فتلقى آدم من ربه كلمات فتاب عليه الله جل وعلا አደም ከአላህ Subhanahu Wa Ta'ala ቃላቶችን ተቀበለ ይላል። እነዛ ቃላቶች ተወስሉ አይደለም በእነዛ ቃላቶች ምክንያት ነው ረበና ظلمنا የሚለው እዛ ላይ ማለት ነው። ظلمنا انفسنا የሚለው ላይ ራሳችንን በድለናል ካልማርከን ከበዳዮች ከጥፋተኞች እንሆናለን ብለው አላህ Subhanahu Wa Ta'ala ይቅርታ የጠየቁበት በዛ ምክንያት ነው። እና አደም አለይሂ ሰላም ተወሰለ به ابو البشر واجابه رب الجليل ያሉ ባለመንዙማዎችም ይሄን ይላል አስተጋባው። አደም በመሐመድ ተወሱል አደረገ አላህ ደግሞ ተቀበለው ተወሱል ማድረጉንና ዱዓውን ተቀብሎት ከወንጀል ማረው እያሉ ይሄ በጣም በየመንዙማው በጣም አጂብ ይሆነ። እንደውም ሌላ ቦታ ላይ አደምን የፈጠርኩህ ወخلقتك لاجل محمد የሚል መንዙማ አላቸው። አንተን የፈጠርኩህ ለሙሐመድ ስል ነው ብሏቸዋል። የመጨረሻ ውሸት ሰማይ መሬቱን የፈጠርኩህ ለሙሐመድ ስል ነው፣ አርሽ ኩርሲይን የፈጠርኩህ ለሙሐመድ ስል ነው ብሏል። والله እንግዲህ ድሮ ስንል የነበረው መንዙማ ነው። አላሁ ጀለ ወዐላ ሰውን የፈጠረው ለምንድን ነው? وما خلقت الجن والانس الا ليعبدون አላህ እንዲገዙ ነው። ጂንንም ሰውንም አላህ የፈጠረው ለምንድን ነው? አላህ እንዳመልኩ እንጂ ለሌላ ጉዳይ አይደለም። ሁሉም ሕክማ አለው፣ ሁሉም ጥበብ አለው። ስለዚህ አደም በመሐመድ ተወስሏል የሚለው ዛሬ የቢድዓ ሰዎች የሚያራግቡት የመጨረሻ ውሸትና موضوع ቅጥፈት ነው። ስለዚህ ነብዩን እንወዳለን በማለት ነብዩ ላይ መዋሸት ውሸት ፋብሪካቸው የሆኑ ሰዎች አሉ። እነሱ በጣም ይዋሻሉ። ይሄን ጥንቃቄ ማድረግ ያስፈልጋል። ሌሎቻችንም
በዚህ ተከትለን እንዳንነጉድ ማለት ነው።